ሀብታም ሚኒስቴር ይገዛል፣ ሚኒስቴር አክቲቪስት ይገዛል ቢኮዝ ስለሚሸቅጥበት። አንድ ዩቲዩብ እና አንድ ሚኒስቴርና አንድ ሀብታም የፈለጉትን ያደርጋሉ ማለት ነው። አንድ ሰው የክልል ፕሬዝዳንት ከሆነ ክልል ነው ራሱ ሰውየው፣ ተቋም የለም። ሚኒስቴር ከሆነ ራሱ ሚኒስትሪውን በሙሉ በእጁ ያዘ ሰው ነው። ፖሊሲ ኢንዲቪጁዋል ዲሲሽን ኢንስቲትዩሽናል ፕሮሲጀር ካልያዘው ደግሞ ለግለሰቦችና ለግሩፖች ጥቅም መዋሉ አይቀርም። ከህጋዊ መንገድ ውጪ ምንም አይነት ሙከራ ቢደረግ ፈጠር ነገር ከእንግዲህ በኋላ ማስተናገድ ትዕግስታችን አልቋል። ሁሉም ስርዓት ጠብቆ ይሄዳል፣ በስርዓት እንመልሳለን። ያን የማይጠብቅ ከሆነ በተለመደው መንገድ እናስተካክለዋለን ማለት ነው። በኢትዮጵያ አንድነት የሚደራደር መንግስት የለም። ጥንቃቄ ያስፈልጋል። ተቀብለናል፣ በትዕግስት መጠበቅ። አንቀበልም ሲባል በህጋዊ መንገድ እናስተካክለዋለን። አንዳንዱ አሁን ተነስቶ ኢትዮጵያን መበተን የሚችል ይመስለዋል። አንዳንዱ ደግሞ አሁን ስልጣን ቢያገኝ ኢትዮጵያን እንደ ወርቅ በወርቅ ማድረግ የሚችል ይመስል። ሁለቱም ውሸት ነው፣ አይሆንም። በአንዴም አይፈርስም፣ በአንዴም አይገነባም። ያደክማል፣ ጊዜ ይወስዳል። እንደ ወንድማማች እንደ አንድ ሀገር ህዝቦች እንተያይ። ብሔራችን፣ ቋንቋችን፣ ሃይማኖታችን፣ ጾታችን ጌጥ ፈርጥ የሚያቀራርብ እንጂ የሚያጣላ የሚያጋድል እንዳይሆን ለፖለቲካ ነጋዴዎች ጆሮ ሰጥተን ህዝብና ህዝብ አጋጭተን አገር እንዳናፈርስ ሁላችንም በአስተውሎት ስራችንን እንስራ ማለት ፈልጋለሁ። አመሰግናለሁ። ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳሉ። የውስጥ ጉዳያችን ላይ ሽንኩርት ከታፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ውስጥና ውጭ የሚለው ጉዳይ እንዴት ይሆናል? መብቃት ነው መፍትሄው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈን አልከሱ ገንዘባቸውን ያፈሳሉ፣ ይከስራሉ። እኛ እንቀጥላለን ጉዟችንን። ኤርትራን ጉዳይ ላንሳ። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። አሁን የኢትዮጵያ ወታደሮች በጣም ዝቅተኛ በሆነ ደሞዝ ሶማሌ ጫፍ፣ ሰሜን ጫፍ ምሽግ ውስጥ ይተኛሉ። ክፍያው ዝቅተኛ ነው። አንድ ወታደር የሚከፈለው ክፍያ አዲስ አበባ ውስጥ የቀን ሰራተኛ ከሚያገኘው ያንሳል። ግን የመለየው ጉዳይ ነው፣ የባንዲራ ጉዳይ ብሎ እዛ ፀሐይ ውስጥ ምሽግ ውስጥ ይኖራል። ሁሌ ሰርቪስ በገንዘብ ብቻ የሚገኝ አይደለም፣ አቲቲዩድ ነው። ስቆ ማገልገል፣ መሳቅ የሚባል ነገር እኮ የለም እዚህ። ወይ ላለው መገልፈጥ ነው። አዘርዋይስ የመጣን ከስተመር እምቢ ያልከውን ቢሆን ስቀህ ማስተናገድ የሚባል ልምድ የለም። ደግሞ እናንተ ትሻላላችሁ፣ በዚህ ልምድም አላችሁ፣ ኤክስፖዠርም አላችሁ። ማስተማር ያስፈልጋል። ትውልድ በጣም ችግር ውስጥ ነው ያለው። ማገልገል የሚባል ነገር ነውር ነው። እናንተ ቀጥራችሁ ከሌላችሁ አይሰራም እኮ። እናንተን ሲያይ ነው የሚያግዘው እንጂ እናንተ ከሌላችሁ ወይም የመንግስትም ሰራተኛ ከሆነ አለቃው ከሌለ ሰው ስራ አይወድ። ስራ ተከማችቶ እያለ ሰዓት ነው የሚያየው። ይህንን ባህል አጠቃላይ ካልቀየርን በስተቀር ጆሮ ዝም ብሎ ቢሰማ
ይግላል። ወደ ልብህ ጠብ ካላለ ዋጋ የለውም። ምጣድ ሰማ ይባላል። ምጣድ ሰማ ማለት ነው ጋለ ማለት ነው። ሰማህ ሳይሆን አዳመጥክ ነው የሚፈለገው። ማዳመጥ በአማርኛ ምንድን ነው? ማዳመጥ ማድቀቅ ማላም አይደለም። ስታዳምጥ በጣም ብዙ የሰለጠነ ዘመናዊ ሌባ በውስጣችን ተሰግስጓል። በጣም ብዙ ሌብነት ወግ ይመስል ማለት ነው። ይህን ፋይት ማድረግ አልቻልንም። ሌቦቹ ከኛ የተሻለ ጭንቅላት አላቸው። ከኛ የተሻለ ባይፓስ ማድረግ ይችላሉ። በህግ ሞደርን ሌባን መያዝ ከባድ። እናንተ ብታግዙ አውራው መስመር እየያዘ ቢሄድ ሌላው ይደነግጣል። እኔ ሌብነትን ዜሮ እንደማናረግ አውቃለሁ። ግን እንደ ስራ ባይወሰድ ኢትዮጵያ ውስጥ ይሄን ውሃ ሽጦ ኮሚሽን መጠየቅ ለመንግስት ባለስልጣን እንደ መብት ባይቆጠር አትሊስት አሳፋሪ ነገር መሆኑ ቢታወቅና አልፎ እንኳን ደብቀው ቢሆን ጥሩ ነው። አሁን ፎርማል ነው እየሆነ ያለው። ምንም አሳፋሪም አይደለም፣ አስነዋሪም አይደለም፣ እንደ መብትም ጭምር ነው የሚቆጠረው። ይሄን ብቻችንን አንችለውም። በጣም መተጋገዝ ያለብን ይመስለኛል። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። የጀመርነውን ልማት እንቀጥላለን። ግራ ቀኝ ሳንል ፎከስድ ሆነን በትብብር መንፈስ የልማት ጉዟችንን እናስቀጥል። ከዚህ ውጭ ያለው አማራጭ የጥፋት የጉዳት አማራጭ ብቻ ነው። መንግስት ነዳጅ በፍጆታ ልክ ሊያቀርብ አይችልም። ቁጠባን እና በእግር መሄድም እንደሚቻል በተወሰነ ደረጃ እስኪያልፍ ድረስ ስግብግብ ነጋዴዎች የሚጫወቱት ሚና ካለ እንዴት እንግራው? እንዴት እናስተካክለው? ምርቱ እያለ አቅርቦት ላይ ችግር እንዲፈጠር የሚያደርጉ ነጋዴዎች ካሉ እንዴት እንፍታው? ጥራት የሌለው ምርት የሚያመርቱ ነጋዴዎች ካሉ እንዴት በስታንዳርዱ መሰረት አጥርተው እንዲያመርቱ በህዝብ ጤና ላይ ችግር እንዳያመጡ እናደርጋለን ብለን እንወያያለን። ማዳበሪያስ የማዕድን ሚኒስቴር በፍጥነት ጆይንት ቬንቸር ፈልጎ ማምረት መቻል አለበት። ማዳበሪያን ከህዝቡ ጋር እንወያይ። ህዝብ ይፈልገዋል፣ መንግስት ይፈታዋል። ነዳጅስ ወይም ቆፍረ ማውጣት አለብን ነዳጅ ወይም ቆጥበ መጠቀም አለብን። አሁን ነዳጅ ሰሞኑን ዋጋ ታውቃላችሁ፣ ሰማይ ወጥቷል። ኢትዮጵያ ውስጥ ሰማይ ወጥቷል ነዳጅና ሊቆጥብ የሚል ነገር ነው ያለው? የለም። በኋላ እናያለን። እኛ ካልቆጠብን እና ካላስተማርን ማህበረሰቡን ይሄን እናደርገዋለን፣ እንወያያለን። ግን ማቅረብ ደግሞ አለብን ነዳጅ። ይሄን እንደተጠበቀ ሆኖ ማክሮ በሚመለከት በቅርቡ ሲሪየስ ግምገማ እናደርጋለን፣ ማስተካከያ እናደርጋለን። ማክሮ መታየት አለበት። ለምንድን ነው ኢንፍሌሽን ያልፈታው ተብሎ መታየት አለበት። ምን ችግሩ የሚለውን ይገመገማል። ይሄ መንግስት የሚያደርገው ነው። ከህዝብ ጋር ካልተወያየን ግን ማክሮ ስለፈታን ነዳጅ ስላቀረብን ማዳበሪያ ፋብሪካ ስላቋቋምን አይፈታም። የሽንኩርትና የስኳር ፍጆታችንም ከህዝብ ጋር መነጋገር ይጠይቃል። ይሄን እንደ አጀንዳ ከግሽበት ጋር ተያይዞ በጥልቀት ማለት ነው የነጋዴውን ፓርት፣ የመንግስትን ፓርት፣ የህዝቡን ፓርት፣ የባህልና የአመጋገብ ስርዓት ፓርት መነጋገር ያስፈልጋል። ነዳጅ ብረትና ሲሚንቶን የሚበላ አገር ካለ እያደገ ነው ማለት ነው። ነዳጅ ፍጆታ ጨመረ አልጨመረም? ኢትዮጵያ ውስጥ ማንም ተራ ሰው ማወቅ ይችላል ምን ያክል ነዳጅ አምና እንዳስገባን ዘንድሮ እያስገባን እንዳለን። የሲሚንቶ ፍጆታ ጨመረ አልጨመረም? ማንም ሰው ማወቅ ይችላል ሲሚንቶ ምን ያክል ችግር እንደሆነ። የዛሬ 2 ዓመት ኬንያ እንልክ ነበር ሲሚንቶ፣ አሁን ሲሚንቶ የለም። ብረት ኢትዮጵያ ውስጥ ይፈለጋል አይፈለግም? ማንም ሰው ማወቅ ይችላል። ምንም ኢኮኖሚስት መሆን አያስፈልገው። ግን ሲሚንቶ በስቶብን ኤክስፖርት እናደርጋለን ያልነው ስንናገር የከረምነው አሁን 9.7 ሚሊዮን ቶን እናመርታለን፣ አነሰን ኢምፖርት እናደርግ ነው። እድገቱ ግን እያንዳንዱን ጓዳ የሚያንኳኳ እንዲሆን፣ የትምህርት አይን የሚገልጥ እንዲሆን ደግሞ ስራ ያስፈልጋል። ደግሞ ለማራከስ እንደሚሞከረውም እንዳልሆነ ከእቅዳችን አንጻር በጣም አርኪ ስራ ይሰራል። ህልማችን የምንኖር ህልማችንን ገና የምንዘረጋ
ለልጆቻችን የምናሸጋግር አስተማማኝ መሰረት ላይ ያለን ደግሞ መሆኑ የበለጠ ኩራት፣ የበለጠ ተስፋ፣ የበለጠ መተማመን ይሰጠናልና ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛም ላብ እንደሆነ ስለምናምን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያ መገንባት እንችላለን። ከዚህ ውጭ ያለው አማራጭና አካሄድ ብዛም አዋጭ አይደለም። እንግዲህ ከአባቶቻችን ሲያስፈልግ ተዋክቶ ነፃነትን መጠበቅ ተምረን እኛም በተግባር አሳይተናል። ከአባቶቻችን በብዛት ያላየነው ደግሞ በላብ በደም በፖሊሲ በድካም ሀገር ሊገነባ ደግሞ እንደሚችል የነበረው ውስንነት ማካካስ ተችሏል። ሲደመር የኢትዮጵያ ብልጽግና ዓለም አፍሪካ በሚያምነው ልክ እየተረጋገጠ ይገኛል። እንደዚህ ያለው ስራ ኢትዮጵያውያን ልባቸውን አእምሯቸውን ሰብስበው በቀና መንገድ ወደፊት ለመራመድ በጋራ መቆም እንዳለባቸው በተደጋጋሚ እንደምናገረው ዛሬ መልእክት ይሄውን ላሳካቸው እንፈልጋቸው ህልሞች አሉ። ሀገሬ ሆና ባያት እንፈልገው ነገር አለ። የትኛውም ሰው ሁን ህልሞቹን ደግፍ። ለምሳሌ ስንዴን ደግፍ፣ ሌማትን ደግፍ። ሰውየው ግን አይረባም በል ችግር የለው። እኔን መቃወም ጥሩ ነው። ህልሞቹ ግን ስንዴ ቢዘራ ባይዘራ ለኔ አይደለም ለሁላችን ስለሆነ ህልሞቹን እየደገፍን ተቋም ግንባታውን እየደገፍን በሐሳብ እንቃረንና ልክ ምርጫ ሲደርስ ይህ ሰው 5 ዓመት በከንቱ አቃጠለብን የሞካከራትን ነገር እንያዝና እሱን ግን እንቀይረው። በጣም ፌር ነው። ምርጫውን ካሸነፍን ምርጫ ቦርድ አሸንፋቸዋል ካለ ከዚህ ቀደም እንደነበረው አይነት መንግስት ኢትዮጵያ ደግማ እንድትፈጥር አንፈልግም። እኛ የምንፈልገው ከየፓርቲው ያሉ ሻል ያሉ ሰዎች አንድ ሚውለት ካቢኔ ውስጥ አንድ ሚውለት በየኤጀንሲው በየክልሉ በየምናምኑ እየገባ ሀገሩን የሚያግዝ ፖለቲካ ሲመጣ የሚጨቃጨቅ ልማት ሲመጣ አብሮ የሚሰራ ነው እንጂ የምንፈልገው ተቋሚ የሆነ ሁሉ ከወደቀ ወድቀሃል 5 ዓመት ጠብቅ አንልም። በእኛ በኩል የምንፈልገው በየትኛውም ደረጃ ቢሆን አገሩን በነጻነት ማገልገል የሚፈልግ ሰው ከኛ ጋር ሆኖ እንዲያገለግል እንፈልጋለን። እኛ ፍላጎታችን የኢትዮጵያ ቀጣይነት፣ የኢትዮጵያ ሰላምና ብልጽግና ብቻ ነው። ይሄን የሚያስቡ ሰዎች ሁሉ አብረውን ቢሰሩ ለኢትዮጵያ ይጠቅማል ብለን እናስባለን። በዚህ ውስጥ የሚጎዳ ፓርቲ የለም። 5 ዓመት ደግሞ ሲደርስ እንጨቃጨቃለን፣ ችግር የለውም። ያኔ ደግሞ እንደገና ምርጫ ይካሄዳል። አማራ ሆይ ኦሮሞ ወይ ስማ፣ አሁን ኢትዮጵያን ለመምራት አስፓይር የሚያደርጉ ፓርቲዎች ይህንን ምስል አሻሽለው ካልመጡ በስተቀር አባዳን ኢትዮጵያን ከእንግዲህ በኋላ ሊመሩ አይችሉም። በዚህኛው ኤግዛምፕል መግለጽ ይቻለኛል። ስቱዲዮም ባለ 1 መኝታውም ባለ 2 መኝታውም ባለ 3 መኝታውም የጋራ የሆኑ ህጎች ማክበር አለባቸው። አንደኛ ሙዚቃ አላግባብ አለመክፈት፣ ቡና ላይሆኑ አለመውቀጥ፣ አንደኛው ሲተኛ አንደኛው አለማወክ። ካልተስማሙ በስተቀረ ስቱዲዮ ስንገባባት ጠባብ ናት እንጂ ስትረብሽ ህንፃው ይታወቃል። ወጥ በሆነና ሁሉም በሚያግባባ ህግ ከሆነ ያን ጋቶምን ወቅጠህ መኖር አትችልም። እዚህ ሀገር ውስጥ 3 አልጋ ሊኖርህ ይችላል። አንተ ትናንሹንም ቢሆን ግን አክብረህ አቅፈህ በመኖር ብቻ ነው የበለጸገች ኢትዮጵያን የምታረጋግጠው እንጂ ያንተ ቁጥር ትዋጋበት ይሆናል እንጂ የጸናች የበለጸገች ኢትዮጵያን አያመጣልህ። አንድ ነገር ጠብቄ ነበር። እሱ ያቀርበው ጠብቄ ያላቀረበው ነገር ነበር። የኢአይኤች ሎጎ አይታችሁ ከሆነ ዋሊያ ነው። ለምንድን ነው ኢአይኤች ዋሊያን መርጦ ሎጎ ያደረገው? የኢአይኤች ትልቁ ምስጢር ያለው እሱ ጋር ነው። ዋሊያ የተለየ ባህሪ ያላት እንስሳ ናት። ሁላችሁም እንደምታውቁት ይሄ 90 ዲግሪ ነው። ዋሊያ 89 ዲግሪ ላይ ቅጠል ካየች ሪስክ ትወስዳለች። 89 ዲግሪ ላይ እዚህ ላይ ሰው አይቆምም እንደምታውቁት፣ ሌላውም እንስሳ ይጠነቀቃል። ዋሊያ ግን በጣም መቆም በማይቻልበት አስፈሪ ቦታ ላይ ዘላ ያያየችውን ነገር ቀንጥሳ ትወስዳለች። ያያየች እንደሱ ነው፣ ቀንጣሽ ማለት ነው። እኔ እንዳትጠራጠሩ ለኢትዮጵያ ሕዝብ በገባውት ቃል መሰረትና በኮንትራቱ መሰረት 1% አላሳንስም።
8 ሰዓት ትጠብቃላችሁ፣ 16 ሰዓት ነው የምሰራው። ምንም የማጎለው ነገር የለም። ብቻዬን ግን ምንም ማምጣት አልችልም። እና ጠያቂ መጓች ማህበረሰብ ማለት ኃላፊነት የሚወስድ ማለት ነው እንጂ ጠቅላይ ሚኒስትሩን ባገኘው አጋጣሚ ጥያቄ የሚያነሳ ማለት አይደለም። ራሱ ኃላፊነት የሚወስድ ማለት ነው። ብሔርተኝነት ማለት የራስን ብሔር መውደድ፣ ማክበር፣ ቋንቋ፣ ባህል ችግር የለም። ኢትዮጵያዊ በሙሉ የሚከበርባት ሀገር ዋና ጉዳይ በተግባር ይመዘን። ሰው ፕሮጀክቶች ያልቃሉ አያልቁም ማናወራ ሳይሆን በስራው። ኢትዮጵያ ማለት የትግሬ፣ የአማራ፣ የኦሮሞ ሀገር ማለት አይደለችም። በጣም ብዙ ህዝቦች ያሉባት ሀገር ናት። እንደው እኛ ሲሞቀን የሚሞቃት እኛ ሲበርደን የሚበርዳት እየመሰለን ትክክል አይደለም። ብዙ ህዝቦች አሉ፣ ዋጋ እየከፈሉ ድንበሯ የሚጠብቁ ህዝቦች። ይህን ታሳቢ ያደረገ ሁሉም ኢትዮጵያዊ ይኩራ የሚል ነገር አስፈላጊ ነው።